የትኛውን ፈጣሪ ነው ያመሰገንሽው? አብን ነው ወልድ ነው? መጨረሻ ሶስት ዱዓዎች መሬት ጠብ አይሉም። ጀርብ ግን መጀመሪያ ማለት ነው ቃል ከገባህልኝ ነው የምጠይቅህ። መጨረሻ ሶስት ዱዓዎች መሬት ጠብ አይሉም። ጀርብ አንደኛ የጾመኛ ዱዓ አሳኢሙ ሐታ ዩፍጢር አለስና ሳኢሚን ጾመኞች አይደለን እኽዋኒ ኩሉና ሳኢሙን ሁላችን አይደል አሳኢሙ ሐታ ዩፍጢር ليس الصيام أن تصوم من الطعام والشراب ولكن الصيام الحقيقية أن تدع شهوتك وأن تدع طعامك وشرابك وشهوتك كما قال رب العزة والجلال يدع طعامه وشرابه وشهوته من أجلي أي من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه مقمته وقار لم قم نقرو ملاسن بما صومنو قم نقرو عين بما صومنو قم نقرو قلب بما صومنو قم نقرو اجن بما صومنو قم نقرو سميتاچنن بمغታት ነው ፍላጎታችንን በመተው لله رب العالمين اذن በዚህ መልኩ ከጾምን وبشركم أن دعاءكم مستجاب ادعوا الله عز وجل موقنين بالإجابة على النبي صلى الله عليه وسلم دعاء ستادرقوا ارقطنيا هوناچو دعاء ادرقوا وخاصة السائل وخاصة عند الفطر بمنا فطر بالساعة ورقما ساعتنا اخوان ورقم يا جماعة نحن مشغولون እናቶች እህቶች እቤት ውስጥ ያሉ ሴቶች ምግቡን በማቅረብ ያንን በማምጣት ይሄን በመውሰድ ቀኑን በመስራት ቢዚ ማምሻውን በማቅረብ ቢዚ ምን ጎደለ ቢዚ የሱፍራ ነገር ቢዚ ያ ጀማዓ ጺያም እኮ የመጣው ለመብላት አይደለም አንዋ አልአጥዒማን ለማለ እንትን ለመቀያየር እኮ አይደለም ጾም የመጣው እኮ ወደ አላሁ ጀለ ወዐላ ተቀርብ ልናደርግበት ነው እሺ እንብላ ግድል ቀደም ብለው ያቀርቡ ሴቶች ስራውንም እንደው አያብዙት በተወሰነ ነገር ከተፈጠረ በቂ እኮ ነው ያ ጀማዓ ከዛ በኋላ እንበላለን ጾሙ ከወጣ ጾም ረመዳን ወር የመብያ ወር አይደለም የረመዳን ወር የመጾሚያ ወር ነው የረመዳን ወር የመሰደቂያ ወር ነው እኛ ጋር አንዋኡ ጣዓሚ ፊ ሱፈር ሱፍራዎቻችን ላይ የምግብ አይነቶች ተቆጥረው አይዘለቁ በየቤቱ ደግሞ ሚልስ ሚቀምሰውን ያጣለ የሚያፈጥርበትን ያጣለ በደረቅ ቂጣ የሚያፈጥራለ በውሃ የሚያፈጥራለ እነሱን ማየት ነው እንጂ አንዋዕ ጣዓምን ሰብስቦ በእነሱ ሙባሃ ማድረግ መልፋኢደቱ ወራአሃ ያ እኽዋን ኢዘን ያቺ የዱዓ ሰዓት ናት እናቶች እህቶች ያቺን ወርቃማ ሰዓት ሱፍራን በማቅረብ ቢዚ አንሁን ወንዶች ይሄ በዛ ያጎደለ ያን ጨምር ይሄን አምጪ ያን ሰጂ ቢዚ አንሁን የዱዓ ሰዓት ሁለተኛ የወላጅ ዱዓ ወላጆቻችሁን አላህ ያልወሰደባችሁ ሰዎች እንጠቀምባቸው ካመለጡ በኋላ ማልቀስ አይፈይድም ሐሰኑል በስሪ ረሂመሁላህ እናታቸውን ቀብረው ቀብር አጠገብ ላይ ስቅስቅ ብለው አለቀሱ አንተ ያ ሸይኽ እርሶም እኛም በሰብር እየመከሩን ምን ነካዎት ብሎ ያሏቸው ጊዜ ላ አብኪ ሊመውቲ ኡሚ በመሞቷ አማካይነት አይደለም እያለቀስኩ ያለሁት ወላኪነኒ አብኪ እነሁ ካነ ሊ ባባኒ መፍቱሓኒ ኢለል ጀና ፈቀድ ኡግሊቀ ዐለየ ልየውመ ባብ ወለም የብቃ ኢላ ባቡን ዋሒድ እኔም ማለቅሰው ስለ እናቴ መሞት ሳይሆን ሁለት በሮች ነበሩኝ ወደ ጀነት የምጓዝባቸው አንዱ በር ዛሬ ተዘጋ አንዱ ቀረ እሱ ነው የሚያስለቅሰኝ አሉ ሶስተኛው የተበዳይ ዱዓ ወይንም በሌላ ሪዋያ
የሙሳፊር ዱዓ በተለይ አላህ አግርቶላችሁ የአላህን ቤት ለመዘየር የምትሄዱ ሰዎች የአላህን ቤት ዚያራ የነቢዩን ሰለላሁ ዐለይሂ ወሰለምን መንደር ዚያራ የመዝናኛና ሀገር ማያ ፎቶ ግን መጀመሪያ ማለት ነው ቃል ከገባህልኝ ነው የምጠይቅህ። ስለ እስልምና ታስተምረኛለህ ወይስ አታስተምረኝም? አስተምርሻለሁ። እርግጠኛ ነህ? ምንድነው እምነትሽ እንዳትለኝ። በቃ እኔ እንትን ውስጥ ነኝ አይደለህም። በቃ ሙስሊም እወዳለሁኝ። ከፈለክ ሻዳ አስይዘኝ፣ ከፈለክ ዝም ብለህ አስተምረኝ እንደፈለክ። እሺ፣ ስለ እስልምና ያው የሰማሽው ነገር ይኖራል። ስለ እስልምና ሃይማኖት በዚያ ላይ ትንሽ ብዙ ነገር እስከዛሬ የሰማሁት ሁሉ ቀርቶ ማለት ነው አንተ መከታተል ከጀመር ጀምሮ የምሬን ነው የምልክ ባልተፈጠርኩ ሁሉ አሰኝቶኛል። እዚች ምድር ላይ ምን ነው ባልመጣው ሁሉ አሰኝቶኛል። የምሬን ነው የምልክ ሳውራት ራሴ ወደ እንባይ ራሴ ይመጣል። አይዶን ለምን እንደሆነ እንጃ። እሺ፣ ባጭሩ ስለ እስላም የሰማሽው ይኖራል። ባጭሩ ላስረዳሽ። እስላም ማለት አምላክ ራሱ በነብዩ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ይህን አምላክ ራሱ ሲነግረን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። አምላክ ራሱ ለነቢያት ደግጎ የሰጣቸው ሃይማኖት ነው። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግገው የነበረውን ሃይማኖት እያለ ይናገራል። እዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ ወሁወል ኢስላም ይላሉ። እኛ ነቢያቶች ሃይማኖታችን አንድ ነው፣ ሁለት አይደለም፣ ያም አንድ ሃይማኖት ኢስላም ነው ይላሉ። ይሄ ነው ነቢያቶች ሁሉ እንዳለ ልጆቻቸውን ትውልዶቻቸውን ሙስሊሞች ሆኑ እያሉ ነው ያዘዟቸው። ይህን ለምሳሌ ስለ ያዕቆብ ሲነግረን ምን ይላል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆች ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ነቢያቶች ለልጆቻቸው ያዘዟቸው የተናዘዟቸው ብቸኛ መለኮታዊ ሃይማኖት ነው እስላም። ዮሴፍ ከያዕቆብ ልጆች መካከል ተመርጦለት ነበር። ዮሴፍስ እምነቱ ምን ነበር? ዮሴፍ ስለ ራሱ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በሌላ መንገድ ላይ እንዳትገለኝ እያለ ይናገር ነበር። ኖህ ከእነርሱ በፊት ሙስሊም ነበር። ኖህ ስለ ራሱ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው هذا هو الإسلام ብሎ ማለት እስላምን ለተከተለ ሰው ታዲያ አምላክ ምን አዘጋጅቶለታል? ምን ቃል ገብቶለታል? በቀጣዩ ዓለም ከሞቱ በኋላ ወደሚለው ስንመጣ ገነትን እንደሚያስገባው ቃል ገብቶለታል። የዘላለማዊ ሀገር የሆነችዋን ሊሰጠው ሊያወርሰው ቃል ገብቷል። ይሄ ሲናገር አላህ ምን ይላል? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊሞች የሆኑትን በምድር ላይ እኔ ገነትን ግቡ እላቸዋለሁ በቀጣዩ ዓለም እያለ ይናገራል። በሱራ ሉቅማን ላይ አላህ ሲናገር ምን ይላል? ኢነለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ ሰጣቸዋለሁን በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል ኪዳን ነው፣ ቃል ኪዳኔም ተፈጻሚና እውነት ነው እያለ ይነግረናል። እና ይህ ነው። ስለዚህ አሁን ወደዚህ ወደ ነቢያት መንገድ ነቢያቶች ወደ ሰበኩት ብቸኛ መለኮታዊ ሃይማኖት ለመቀላቀል ዝግጁ ነሽ ማለት ነው አይደል? አዎ። እሺ፣ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ምስክሩም ስለ አምላክሽ አምላክነት ብቸኛነት ነው። ትርጉሙ ምንድን ነው? እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም ደግሞ የእርሱ ነብይና መልእክተኛ ናቸው ብዬ መሰክራለሁ ማለት ነው ባጭሩ።
አንድ ሰው በዚህ ምድር ላይ ሳለ የአምላኩን አምላክነት ብቸኛነቱን ከእርሱ ውጭ ሌላ ማንም አምላክ እንደሌለ መመስከር እንዳለበት ነው ነቢያቶች የመጀመሪያው ትእዛዝና መሰረት ብላ ያስተማሩት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቡኒየ ልኢስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃም ሰላህ ወኢታእ ዘካህ ወሶም ረመዳን ወሐጅ ቤይቲላሂ ልሐራሚ መን ስተጣዐ ኢለይሂ ሰቢላ ይላሉ። እነሆ እስልምና ሃይማኖት በአምስት ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድን ነው አሉ? ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ነው አሉ። ይሄ ነው የትኛውን ፈጣሪ ነው ያመሰገንሽው? አብን ወልድን የትኛውን ፈጣሪ ነው ያመሰገንሽው? አብን ነው ወልድን? አብንም ወልድንም መንፈስ ቅዱስንም ሶስቱንም ነው ያመሰገንሽው? ሶስቱም ፈጣሪዎች በስም ነዋ ሶስት የሆኑት እንጂ እኮ በአካል አንድ ናቸው። በአካል አንድ ናቸው። ስለዚህ በአካል አንድ ከሆኑ መስቀል ላይ ሶስቱም ተሰቅለዋል ማለት ነው አይደለ? አሁን ለግዴታ ተለያያቸዋለች። ሶስቱም ተሰቅለዋል በአካል አንድ ናቸው ብለሻል። ሶስቱም ተሰቅለዋል። አይ አልተሰቀሉም። አሜን ነው ጌታ። አሁን በአካል ይለያያሉ ማለት ነው አይደለ? ቅድም አንድ ናቸው ብለሽ ነበር በአካል። ያሰላም እኔ ልጠይቅ የነበረው ማለት ነው። በለኛ አልኩኛ አንዴ መጽሐፍ ቅዱስ ጥቅስ ላይ አውጣልኝ። የትኛው በለኛ? ትንቢተ ኢሳይያስን ምዕራፍ 6 ቁጥር 9 ምዕራፍ 9 ቁጥር 6 ነው። ምዕራፍ 9 ቁጥር 6 ምንድን ነው የሚለው? እስቲ አንብብልኝ። ኦኬ፣ ስለ ህፃን ልጅ አወራለ እዚህ ጋር። አምላክ ደግሞ ህፃን አይደለም እንደምታውቂው። አንብበው፣ ሙሉን አንብብ። ግማሹን ብቻ በማንበብ ልትረዳው አትችልም አይደለ? እሺ አንብብ፣ ችግር የለም። ህፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ምን እናድርገው? እኔ ግን ብዙ መናገር አልችልም። እሺ ታዲያ ምን እናድርገው? ይሄን ለምሳሌ እና እዚህ ጋር አምላክነቱን ይቀርጻል። ማን ነው የተናገረ? ስለማን ነው? ስለ ክርስቶስ። ማን ነው እንደሱ ያለሽ ልጄ? የክርስቶስን አምላክነት እየገለጽኩልህ ነው። ማን ነው ለክርስቶስ ነው ያለሽ? እዚህ ጋር ኢየሱስ የሚል አንድም እኮ የለም። ምኑ ከምን አገናኘሽ? ኢየሱስ ደግሞ አምላክ እንዳለው ነው የተናገረው። ይሄን አጥቂ አምላክ እስቲ አውጣልኝ። አምላክ እንዳለው አሳያታለች። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ያው ኢየሱስም ይላል ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታቸው ወደ አምላኬና ወደ አምላካቸው አድርጋለሁ ብለሽ ንገሪያቸው አላት ይላል። ወደ አምላኬ ወደ አምላካቸው አድርጋለሁ አለ ኢየሱስ። ያ ሰላም ቻው ብሎ መጨረሻ ጊዜ ላይ ጌታ ሰው ዮርዳኖስ ጸጋው የበዛላችሁ የጌታ ሰዎች ካላችሁ መግባት ትችላላችሁ። በጸጋው የምትኖሩ ዮሐንስ ወንጌል ምዕራፍ 17 ቁጥር 21 ምዕራፍ 20 ቁጥር 17 እሺ ዮርዳኖስ ተራጊ ቀስበ ሪላክስ ይልሻል። በእንግሊዝኛ አፎል ባላ እንግሊዝኛ የቀላቀልኩ ተቸገርኩ። መካከል እንግሊዝኛ ማወቅ አስቸጋሪ ነው። በየወሬው መካከል በቃ ጨምሩ ነው የሚላችሁ። ጨምሩ ምናምን